ስታስቡት ዳዊት ከቤርሳቤ ጋር ፌል ማድረጉ ኢቨንት ነው ወይስ ፕሮሰስ ነው? ኢቨንት ነው ወይስ ፕሮሰስ? ፕሮሰስ ነበር። ምክንያቱም የመጀመሪያ ሚስቱ ማናት ለዳዊት? ሜልኮል ነበረች። ሜልኮል የሳውል ልጅ ናት። ሁለተኛ ልጁ ናት። አይ ቲንክ ሁለተኛ ልጁ ናት። ያው ሳውል ሲያሳድደው ይሸሻል ከቤተ መንግስቱ እንደዚህ ይሸሻል። ሜልኮልን ሳኦል አባቷ ለሌላ ሰው ይድራታል። ዳዊት በነገሰ ጊዜ በዚህም በዛም አድርጎ ያመጣታል ግን ወደ ራሱ። ከዛ በስደት ሳለ አቢጊያ የተባለች ሴት ያገባል። ትንሽ ቆይቶ ደግሞ አኪናሆም እንደዚህ የምትባል ሴት ያገባል። ዳዊት ንግስናው በ7 ዓመት በኬብሮን ይነግሳል። 33 ዓመት በኢየሩሳሌም ይነግሳል። አጠቃላይ 40 ዘመን ይነገሳል ዳዊት እና በኬብሮን ልጆች ይወለዱለታል። ሌሎች ሚስቶችንም ያገባል ኬብሮን ላይ ያለ። ዳዊት ሁለተኛ ሳሙኤል ምዕራፍ 5 ላይ እንደምናገኘው ኢየሩሳሌም ሲነግስ የመጀመሪያ እርምጃው ምን እንደሆነ ታውቃላችሁ? ብዙ ሚስት አገባ፣ ልጆችም ወለደ። ዳዊት ስትራግል ውርቀቱ ምን እንደሆነ ታውቃላችሁ? ሴት ነው። ፊልም ያደረገበት መንገድ ሴት ነበር። ይሄ ፕሮሰስ ነው። ያኔ እንደው በሜልኮል አንድ ሚስት ኖሮ ቢቆር ኖሮ ወይም እሷን በስደት ተለያዩ እንበል፣ በምርኮ በቃ ተለያዩ፣ ከዛ በአቢግያ ጸንቶ ቢኖር ኖሮ ቤርሳቤን ሲያዝ ብሎ ሊያልፍ ይችል ነበር። ከዛ የሁሉ ታሪክ ላይ ፈጸም ይችል ነበር እና ኢቨንት አልነበረም ዳዊትን የጣለው። የብዙ ዓመት ፕሮሰሶች ናቸው። ዳዊት ስትራግል የሚያደርግበት መንገድ ነበር ይሄ። ያው እግዚአብሔር እንዳልፈቀደለት የሁሉ ሚስት ሲያገባ ይታወቃል። ብዙ ጊዜ ብሉይ ኪዳን ላይ እግዚአብሔር ብዙ ሚስት ሲያገቡ ይታገሳቸው ነበር እንጂ የእግዚአብሔር ውዴታው ሳይሆን ማለት ደስ የሚለው ፍቃድ አይደለም ብዙ ሚስት ማግባታቸው። ይሄ ደግሞ በአዲስ ኪዳን የለም። ብዙዎቹ አዲስ ኪዳን እንደውም ቅዱሳን ደናግላን ናቸው። አዲስ ኪዳን ላይ አንድም ቅዱስ ወይ ትዳር ኖሮት በአንድ ሚስት በአንድ ባል ትኖራለች ወይም ደግሞ ደናግላን ናቸው። ብሉይ ኪዳን ላይ ግን ይታገሳቸው ነበር እና ዳዊት ይህን ምሳሌ ሁሉ ታሪክ የተናገርኩበት ምክንያት ኢቨንት አልነበረም፣ ፕሮሰስ ነበር። ኢቨንት አልነበረም፣ ፕሮሰስ ነበር እና